ደህና ነሽ? ደነገጥሽ? ተኝቷል ልጄ ተኝቷል። አትቀስቅስብኝ። አናፈቀሽም? ሳም ይሆናል እየወጣሁ ቶሎ ብለው አታስቆጪ። ላበላቦንኩኝ። ጋይስ እንዴት ነሽ? መቼ ባቀዘና የገውበሩ ቆልፍ ያለ አትጨራለቂ። እሺ እኔ ምን አገባኝ? እንደበት አስተምሮኝ ደህና ነሽ? እንዴት ነሽ? እሺ አበባውን ተቀበያ። ማሚ የሉም አባም የለም። ናፍቀኛለች ሌላ ሲለኝ አንድ አፍታ ተደዋውለን ናልኩ። እውነት ለመናገር በዛሬው ቪዲዮ እኔ ይሄን ቪዲዮ ምንም ነገር ቪዲዮ ሳልሰራበት አላልፍም ብዬ ነው የሰራሁበትና በጣም የገረመኝን ነገር ለማገራችሁ ዛሬ በአሁኑ ያየሁት እኔ በጣም ትልቅ ትህትና ነው ያልጠበቅኩት ትህትና፣ ቤተሰብ ማክበርን ቤተሰብ ከምንም በላይ መሆኑን ያወቅኩበትና የተረዳሁበት ነው እውነት ለመናገር ማለት ነው። አብርሽ የሩታን ፋሚሊ ከማክበር ምን ከማለት የተነሳ ነው ያንን ነገር ያደረገውና ይሄ ትልቅ ትህትና ነው። ዋናው ነገር ዛሬ ይሄን ቪዲዮ ልሰራበት ያስገደደኝ አንድ ነገር አለ ማለት ነውና ምንድነው ልጅ የትኛውንም ነገር ብንጣላም ብንጋጭም ሰንሰለት የሆነ የሚያስተሳስርና ትልቅ እኛነታችንን ህብረታችንን የሚያጠናክርልን ወይም ደግሞ የሆነ ትልቅ ሰንሰለት ነው። ብንጣላ ብንጋጭ ብንለያየት ልጅ የሚባል ነገር መሀል ላይ ካለ ወደ የትኛውም መንገድ መለያየት የሚባል ነገር የለም። በቃ የለም። በልጅ ጉዳይ አንድ የሚያደርግ ነገር አለና ሁለቱ ላይ ቢቻል እኔ በትናንትናው ቪዲዮ አንድ የጠበኩት ነገር ሁለቱ እንዲነጋገሩ ብቻቸውን ቢተዋቸው ለትንሽ ደቂቃ በቃ እንዲያስተውሉ ዞር ብለው እንዲመለከቱ የሚያደርግ ነገር ነውና ለዚሁ ላይ ያደረገቻቸው እውነት ለመናገር የሄርሜላ ወደ እነሱ ህይወት መምጣት ነው። በለዛውም አላስፈላጊ በሆነ ታይም አላስፈላጊ በሆነ ሰዓት ነው መታ ብዙን ነገር ያበላሸችው። ነገር ግን በእርግጠኝነት መናገር የምፈልገው ነገር ምንድነው የሚሆነው ይህ ቤተሰብ የሁለቱ አንድ ላይ መሆን በጣም ብዙዎቻችሁ አንገብጋቢና ወሳኝ ነገር አድርጋችሁ በጣም በጎና ትልቅ ምኞት ስትመኙ ነበርና ኮሜንቶቹን ራሱ በጣም እየተመለከትኩኝ ነበርና የሚገርም ነው። በቃ የሚነሱ ሐሳቦች ሁለቱ አንድ ላይ እንዲሆኑ ያላቸውን ብርቱ ምኞትና ፍላጎት ነው የሚያሳየው እና እውነት ለመናገር ሩታም ለዘብ ያለችበት አብርሃምም ደግሞ ዞር ብሎ የአባትነት የሆነ መንፈስ ሲዋሃድ የአባትነት ነገር ሲደርሰው ከዛ በኋላ ዞር ብሎ ማስተዋልን ምን ላይ ነው ያለው የሚለውን ነገር መመልከት ጀምሯል ብዬ ነው የማስበውና ብዙ ነገሮችን ስናከሽፍ ብዙ ነገሮችን አንድ ላይ እንዲሆኑ ስናደርግ ነበር ከእናንተ ጥያቄና ሐሳብ በመነሳትና አሁን ደግሞ እኔ ነግሬያችኋለሁ። ሲጣሉ ብቻ አይደለም መጣው በመልካም ጎኖቹ ወዳጅነት ቤተሰብ ይሄ ሪያሊቲ ሾው ቀላል አይደለምና እናንተ ዝም ብላችሁ አይደለም የወደዳችሁት እናንተ ይሆናል ይበጀናል እንማርበታለን ስላላችሁን የመረጣችሁትና ቀላል ነገር አይደለም። ያን ያስተዋላችሁትን የመረመራችሁትን እናንተ ያስፈልጋና ያላችሁትን የነሱ ህይወት እየተመለከታችሁ ብዙ እየተማራችሁበት ነው እያስባለሁ። በተለይ የሶስተኛ ወገን ጣልቃ ገብነት እንዴት ቤተሰብን ሊበትን ሊያፈርስ እንደሚችል ከዚህ በላይ አስተማሪና ከዚህ በላይ ልንማርበት የሚገባ ነገር የለም ብዬ ነው የማስበው። ደጋግመን ብዙ ጊዜ አንስተናል። ደጋግመን ብዙ ጊዜ ማለት ነው በሁለቱ ጠብና በሁለቱ ግጭት መሃል ይገቡ የነበሩት ጓደኞች እኔ ይቅርታ አድርጉልኝና አሁን ያው ሰላም ወርዶ ብናየውም ፈረንጅን ብዙ ጊዜ እዚህ ላይ አናስተውለውም። የለም ሁልጊዜ ከሩታ ጎን ቆሞ ነው በቃ ለእውነት ቆሞ ነው የምናየውና ከጎን ግን ያለው ልጅ እውነት ለመናገር ብዙ ጊዜ ሲያጠፋ ለዛች ልጅ መምጣት አንደኛው መሰረት ያለው ልጅ ነውና ቂም ሳትይዝ ሩታ ይሄን ነገር እያወቀች በመልካምነት አስጠግታው በዚህ ደረጃ አብሮ በይቅርታ መታየቱ በጣም ጥሩ ነው። ግን ይቅርታ መጠየቅ አለበት ሩታንም ተመልካቹንም ማድረስ አለበት ብያለሁ ትናንትና። ታዲያ ይሄ ቪዲዮ ሲለቅ አብርሃም ሪያክት ያደረገበት ነገር ስሜቱ የተረበሸበት ነገር በጣም እየገረመኝ ነበርና ከገረመኝ ራሱ አንዱ ቪዲዮ ይሄንን ልጋብዛችሁና ከዛ በኋላ ተመልሰን እንትን እንላለን ማለት ነው። ቆይ እንመልከተው። ማለት በቃ ይሄ ቤተሰብ ከማክበርና ከትህትና የተነሳ ነው እንጂ ያው የአባትነት ኃላፊነትም የአባትነት እንትንም ካለ በእውነቱ በህጉም ደረጃ ያው ይፈለጋል ተቀባይነትም ያገኛል አባት ነውና ማለት ነው። እና በቃ እያላበውላ ነው እንደዚህ አይነት እህት እንደዚህ አይነት አስታራቂ መካሪ አሪፍ እህት ግን ያስፈልጋል ለሁላችን። እሺ ነው የለውበትም
ይህ ቤተሰብ ከማክበር ነው እንጂ በሌላ መንገድ እኔ አልተረጎምኩትም። ቤት ድረስ መጣ ብለህ ሰላም በይሽ። ቤት ድረስ መጣ እንደዛ ሰላም ነው የሚባለው። እሺ አይ ሪሊ ግን አብርሽ ስብር ብለህ ይቅርታ ጠይቀህ አገድግደህ እጅ ነስተህ እሷን እንደወሰርካት እንደ አዲስ ጥሎሽ ጥለህ ይቅርታ ጠይቀህ እድል ይኖርሃል። ለምን ለዚህ ልጅ ይሄ ልጅ ያላባት እንዲያድግ የሩታ ቤተሰብ አይፈልግም፣ የሩታ እናትም አትፈልግም። ይሄ ልጅ ያላባት እንዲያድግ ማንም የሚፈልግ የለም። ስለዚህ በስነ ስርዓት ይቅርታ ጠይቀህ ለተፈጠረው ሁሉ ነገር ታረመ ከመጣ በእርግጠኝነት አያስገቡም ማለት አንችልም። ስለዚህ ያለህ አማራጭ ይቅርታ መጠየቅ ነውና ይቅርታ ጠይቅ። ይቅርታ በእርግጠኝነት ያደርጉልህ። ሚስኪን ነች ለእናትህ፣ በጣም ሚስኪነት ነው ያላት። አይ ባይ ዘ ዌይ ምን መሰለሽ ከማሚ ጋር እኮ ተገናኝተናል። ምንም እኮ ችግር የለውም። ሐኪም ቤት አሳብረን አልነበር እንዴ? እዚህ መምጣቴ ነው እና ቤት ድረስ ትመጣለህ ደግሞ ብለህ ኖርማል እኮ ነው። እሱ ነበር የቀረህ መጣ። ከዛም ባለፈ ደግሞ ፈልገዋለች እኮ ቢቀር ጭራሽ ነገሮች ይቀራሉ። ቢቀር እውነት እኔ ገፍተህ መምጣትን እኔ ሳላደንቅ አልቀርም በጣም ማለት ነው። ግን ለዚህ ደግሞ ከፍተኛ ድርሻ ያላቸው እንዲገባ ኦልሬዲ አራስ ቤት ብትሆንም ትዳራቸው መልሶ እንዲቀጥል ነጋሽዬ ቀደመውን ውይይታቸውንና ንግግራቸውን መቀጠል አለባቸው። እነዚህ ልጆች አሁንም አንድ ላይ እንዲሆኑ ቤተሰቡ እንደ ቤተሰብ ቁጭ ብሎ ማውራት አለበት። ልጆቹን መምከር አለባቸው። በቃ የማይሆን ጓደኛ ርቀው እንዲመሩ ማድረግ አለባቸው ብዬ ነው ያስባለሁ። ባለፈውም እኔ ነኝ እንጂ ያልመጣሁት መኪና መጥቶ ነበር ባይዘዌ ማለት ነው። ባለፈው ፈርቼ በሹፌር ነበር ሩታ እንድትመጣ ያደረኩት ማለት ነው። እና አሁንም ቢሆን ኖርማል ነው ስለሽ ማሚን ብታየኝ ምንም አትልም። ለምን ሐኪም ቤትም ላይ አብረን ስለነበርን ማለት ነው። እና አታካብዱ፣ ቀለል አድርጊው እንዴ እሺ። ልጅ በቶሎ እዚህ አምጪው ከነጫማዬ መግባት አልችልም እኮ ቀስቀሽ እስቲ ይሄ ደስ ይላል። እስኪ ምንድነው እስኪ ልጅ ስትወልድ የተሰማችሁ የመጀመሪያ ስሜት ምንድነው? የሆነ ድብልቅልቅ ያለ በቃ አለ አይደለ የሆነ ትልቅ ኃላፊነት እንዲሁም ደግሞ በቃ የሆነ የማታውቁት አይነት ስሜት። እኔ እንደዛ ነው የሚሰማኝ። የሆነት በኤክስፒሪየንስ በልጠዋለሁ አብርሽን እና ከዚህ በኋላም ደግሞ ትልቅ ኃላፊነት ነው ያለው። በተለይ ደግሞ ከዚህ በኋላ መገረዝ አለ ምን አለ ብዙ ፕሮሰሶች አሉ። ሶ አብርሽ በእርግጠኝነት በዚህ ሁኔታ ውስጥ በእርግጠኝነት አሁን ለቤተሰብህ ለልጅህና ለልጅህ እናት እንደምታስብ በእርግጠኝነት መናገር እንችላለን። አሁን ላለው ነገር ትህትናና ማክበርን በጣም አይቻልም። እሺ አንዴ ሊያውና ሄዳለሁ። ቆይ ልንገርህ፣ አሁን ነው የተኛው ለመጀመሪያ። ስንት ቀን ሙሉ ይተኛል እንዴ? አንዴ ይቻላል ያለው ማታ ልንገርህ አላስተኛኝም። ስለዚህ ነው አሁን ልብሴን ቀያሬ ምናምን ልተኛ ስን የመጣው። አሁን ይሄ በቃ አዎ ከተነሳ ምን እናስተኛዋለን? ሁለት እናስተኛዋለን። አንቺ እንዴት ብለሽ ነው ያስተኛሽው? አላደገም። እሺ አላደገም፣ የምር አላደገም እኮ አምጪው። እሺ ጓደኞች ግን ደስ የሚለኝ አዲስ አበባ አብረው ነበሩ። አሁን ደግሞ ሲፈጠር ተሰብስበው ቡታጀራ። እውነት አንዳንዴ በቃ መጋራታችሁ ክፉ ደጉንም ደስታውንም አብራችሁ ማሳለፋችሁ ጥሩ ነው። ግን በሞኝነት ባለማስተዋል በወጣትነት ምናምን የሆነ አንዳንድ ነገር አታሏችሁ ግን ተስባችሁ ግር ብላችሁ የምትገቡበት ነገር ዋጋ ያስከፍላችኋል። ስለዚህ በኃላፊነት ብትኖሩ በቃ ለጓደኛችሁ መልካሙን እያሰባችሁ በተለይ ሁለቱ አንድ ላይ የሚሆኑበትን ብታደርጉ አሪፍ ነው። ሄርሜላም ሰፊ እድል አለሽ። ገባሽ አይደለ? ያለሽን ተንኮል ይሄ መነካካቱን ቲክቶክ ላይ እየደባበሱ መልቀቁን ቤተሰብም ስለማይ ብታቆሚ ያው ያለሱ ፍላጎት ይሄን አታረጊም፣ እሱን ፈልጎ ነው። ግን አሁን ወደ ኋላ ተመልሶ ነገር መጎተቱ አግባብ አይደለም። ግን አንቺ ከዚህ ነገር ተስተካክለሽ አድበሽ ባህሪሽን አስተካክለሽ ከቻልሽ ዞር ብለሽ የራስሽን ካልሆነም ደግሞ በመልካም ነገር ብትመጪ ለነዚህ ጓደኝነት ለዚህ እንትን እንደ አንድ ድምቀት ትሆኛለሽ እንጂ ጉዳት አትሆኝም። ግን ያው ቤስት ፍሬንድ የሚባል ነገር የለም በእርግጠኝነት ትዳር ውስጥ። ቤስት ፍሬንዴ ነች ቤስት ፍሬንዴ ነው የሚል ነገር ትንሽ ከባድ ነው እና እሱ ነገር ሊታሰብበት ይገባል። ግን በጣም ባየሁት ነገር ደስ ይላል፣ ደስ ብሎኛል እውነት ለመናገር።
ዝም ብለው ነው እኔን ይመስላል ያሉት እንጂ እኔን እስካሁን ያልገመትኩት። አዎ ፈረንጁ አልገመትክም። ማንን ይመስላል? አሁን ላይ እኮ ያስታውቃል አይደል? ገምተው። አሁን ላይ ባየህበትም ገምት። ሳቀ የእውነት የሆነ ሳለ የለው ያለ ነው ንግግሬን ሰማከኝ ያንተ ያዝናው ነው ሁሌ ሆር ላይ በያለ ያዝናው ነበር። አንተም ሁሌ ያዝናው ዳይየለ ምን አዝናና አሳስቀው ነበር። ምንድነው ወደደው ይኸውልህ ነው እንኳን ያው ደስ ይላል። እውነት ለመናገር እንደዚህ ሆነው በተለይ የነሱ ነገር በጣም አሳሳቢ ሆኖ የነበረው በጣም ብዙዎቻችሁ መነጋገሪያ ሆኖ የነበረው ውሸት ነው፣ ለድራማ ነው አንድ ላይ የሆኑት አብርሽና ሩታ ፍቅረኛሞች አይደሉ ምናምን ስትሉ የነበራችሁ ሰዎች አሁን ከበቂ በላይ ነው እንግዲህ መልስ ያገኙት ብዬ ነው የማስበው። በጣም ከበቂ በላይ እና እንኳን ደስ አላችሁ። በተለይ የሩታ ደጋፊዎች፣ የአብርሽ ደጋፊዎች እንኳን ደስ አላችሁ። ይህን ነገር ስላያችሁ ቤተሰባዊነትን፣ አብሮ መኖርን፣ አንድ ላይ መዝለቅን ስለምትሰብኩ ስለምትወዱ ለዛም ሲባል እውነት ለእናንተ ክብር ይሄ ይገባችኋል ብዬ አስባለሁ። ተሳዳቢዎችም መጥፎ ነገር የምታስቡ ሰዎችም አሁን ላይ አደብ ትጋዛላችሁ ብዬ አስባለሁ። ለእኛም ደግሞ ትክክለኛው መልስ ነው። መጥፎውን ሲጣሉ ብቻ ሳይሆን በፍቅራቸውም እንደዚህ ሪያክት እያደረግን ሀሳብ አስተያየት ሼር የምናደርግበት ጥሩ ጊዜ ነበረ። ከልብ አመሰግናለሁ። አሁንም አንድ ላይ እንዲሆኑ ከየትኛውም ጊዜ በላይ እንመኛለን። አሁንም ከየትኛውም ጊዜ በላይ የእነሱን አንድ ላይ መሆን አሁንም ታርቀው ልጃቸውን በጋራ እንዲያሳድጉ በጣም ከሚመኙና ከሚያስቡ ሰዎች ውስጥ እኔ አንደኛው ነኝ። ያለውን ነገር ፈታችሁ ያላችሁን ክፍተት አርማችሁ እንደ ቤተሰብ ተቀላቅላችሁ እንደ ቤተሰቡ ናችሁ። ልጅ አስታራቂ ነውና አስታራቂ ጋር እንግዲህ በመልካምና ባሪፍ ቤተሰብ እንደምትመጡ ተስፋ አድርጋለሁ። ይህ በጎ ምኞቴ ነው። ወዳችኋለሁ። ይህን ቪዲዮ ስንሰራ ከናንተ ጥያቄ በመነሳት እናንተን ከማክበር ሌላውም ደግሞ ተጨማሪ ስራም ስለሆነ ሌሎቻችሁም እንደዚህ እያደረጋችሁ ሐሳባችሁን እያካፈላችሁ ሼር እያደረጋችሁ ትማሩበታላችሁና ይሄ እንደ አንዱ እንድታዩት እንወዳለን። እስካሁን ለነበረን ለተሳዳቢዎቹ ልቦና፣ ለመልካም ሐሳቦቹ ደግሞ እንደዚሁ ከናንተ ጋር አብረን የምንቀጥልበትም ወደፊት ይሆናል ማለት ነው። ወዳችኋለሁ። ሱራ ዘሀበሻ ነበርኩ። ይህን ቻናል ሰብስክራይብ አድርጋችሁ 100,000 እየገሰገስን ነው። 100,000 አስገቡን እላለሁ። ወዳችኋለሁ። ቸር ቆዩ።